ሰላም ጤና ይስጥልኝ የቡና ሚዲያ ቤተሰቦች እኔ አማኑኤል ኃይለ ነኝ። ዛሬ በዓለም አቀፍ ትንታኔያችን ትኩረታችንን ወደ መካከለኛ ምስራቅ እናደርጋለን። ቀጠናው ዳግም ወደማይመለስበትና ወደ ከፋ እልቂት ሊያመራ የሚችል ከፍተኛ ውጥረት ውስጥ ይገኛል። ቻይና የሰላም ጥሪ አቅርባለች። ፕሬዝዳንት ትራምፕ ደግሞ የጊዜ ገደብ አራዝመዋል። ነገር ግን ከበስተጀርባ ያለው እውነታ ምንድነው? አብራችሁን ቆዩ። የዓለም ልሂቋ ሀያሏ ቻይና በመካከለኛ ምስራቅ እየተካሄደ ያለው ጦርነት በአስቸኳይ እንዲቆም ድምጿን አሰምታለች። የአገሪቱ የውጭ ጉዳይ ሚኒስትሩ ቃል አቀባይ በሰጡት መግለጫ ሀያላን ብቸኛ አማራጭ ማድረግ የጦርነት አዙሪት ውስጥ ከመዘፈቅ ባለፈ ምንም አይነት ለውጥ አያመጣም ብለዋል። ቤጂንግ እንደምትሰጋው ከሆነ ይህ ጦርነት አሁን ካለበት ተስፋፍቶ ወደ ቀጠናው እልቂት ካመራ ሁኔታው ከቁጥጥር ውጪ ሊሆን ይችላል። ቻይና፣ ኢራን፣ አሜሪካና እስራኤል ወደ ድርድር ጠረጴዛ እንዲመጡ ብርቱ ጥሪ አቅርባለች። በሌላው በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጉዳዩን ይበልጥ አወዛጋቢ አድርገውታል። ትራምፕ ከኢራን ባለስልጣናት ጋር በጣም ጥሩና ውጤታማ ንግግር ማድረጋቸውንም ገልጸዋል። በዚህም ሳቢያ በኢራን የኃይል መሰረተ ልማቶች ጥቃት ለመፈጸም አስቀምጠውት የነበረው የ48 ሰዓታት የጊዜ ገደብ ውስጥ 5 ቀናት ከፍ ማድረጋቸው ተዘግበዋል። ይሁን እንጂ ነገሩ ውሃ ሲያጠጡት እንደሚባለው ሆኗል። ቴህራን የትራምፕን ንግግር ሙሉ በሙሉ አስተባብላለች። ኢራን ኢንተርናሽናል የሀገሪቱ ውጭ ጉዳይ ሚኒስቴርን ጠቅሶ እንደዘገበው በቴህራንና በዋሽንግተን መካከል ምንም አይነት ንግግር አልተደረገም። ይህም በሁለት ሀገራት መካከል ያለው የዲፕሎማሲ ግንኙነት አሁንም በከፍተኛ ጥርጣሬና ውጥረት ውስጥ መሆኑን ያሳያል። ክቡራን የሚዲያችን ቤተሰቦች መካከለኛ ምስራቅ አሁን ያለችበት ሁኔታ በሰላም ድርድርና በከፋ ጦርነት መካከል ባለ ቀጭን መስመር ላይ ነው። የቻይና የሰላም ጥሪ ሰሚ ያገኝ ይሆን ወይስ የትራምፕ የጊዜ ገደብ ሲያበቃ ቀጠናው ወደ ሌላ ምዕራፍ ይሸጋግራል? ቡና ሚዲያ ጉዳዩን በቅርበት እየተከታተለ መረጃዎችን ማድረሱን ይቀጥላል። እኔ አማኑኤል ኃይለ ነኝ። አብራችሁን ቆዩ። ከዚህ የሆርሙዝ ወሽመጥና የኢራን ማስጠንቀቂያ የሆርሙዝ ወሽመጥ ካርታ የነዳጅ ጫኝ መርከቦች በባህር ላይ ሲጓዙ ምንድን ያለው አንደምታ የሚለውን እንመለከታለን። የዚህ ውጥረት ማዕከል የሆርሙዝ የባህር ወሽመጥ ነው። ፕሬዝዳንት ትራምፕ ኢራን ይህንን ወሳኝ የባህር መስመር እንድትከፍት የሰጡት የ48 ሰዓታት ጊዜ ገደብ ቢጠናቀቅም ጥቃቱ ግን ለተጨማሪ 5 ቀናት እንዲራዘም ወስኗል። ይህ የትራምፕ ውሳኔ የመጣው ከኢራን ብሔራዊ መከላከያ ምክር ቤት ጠንካራ ማስጠንቀቂያ በኋላ ነው። ኢራን በባህር ዳርቻዎቿ ወይም በደሴቶቻችን ላይ ጥቃት ከተሰነዘረ በፋሪስ ባህረ ሰላጤ ያሉ የመገናኛ መስመሮች ፈንጂ ይቀበላቸዋል ስትል ዝታለች። ይህ ማለት የዓለም ነዳጅ ፍሰት ይቆማል፣ የዓለም ኢኮኖሚ ወደማይታወቅ ቀውስ ይገባል ማለት ነው። በዚህ መካከል ቤጂንግ ድምጿን አሰምታለች። ቻይና በመካከለኛ ምስራቅ እየተካሄደ ያለው ጦርነት እንዲቆም ኢራን፣ አሜሪካና እስራኤል ወደ ውይይት እንዲመጡ ጥሪ አቅርባለች። ኃይልን ብቸኛ አማራጭ ማድረግ የጦርነት አዙሪት ውስጥ መቆየት ብቻ ነው ያሉት የቻይናው ቃል አቀባይ ሁኔታው ከቁጥጥር ውጪ ወደሆነ እልቂት ሊያመራ እንደሚችል አስጠንቅቀዋል። በሌላ በኩል ፕሬዝዳንት ትራምፕ ባለፉት 2 ቀናት ውስጥ ከኢራን ጋር በጣም ጥሩ እና ውጤታማ ውይይቶችን ማድረጋቸውን ገልጸዋል። ነገር ግን በቴህራን በኩል ያለው ምላሽ ሌላ ነው። የኢራን ውጭ ጉዳይ ሚኒስትር ምንም አይነት ንግግር አልተደረገም በማለት የትራምፕን ንግግር አስተባብለዋል። ክቡራንና ክቡራት የሚቀጥሉትን 5 ቀናት ለመካከለኛ ምስራቅ ብቻ ሳይሆን ለዓለምም ወሳኝ ናቸው። የኢራን የኢነርጂ ተቋማትና የሆርሙዝ ወሽመጥ ዕጣ ፈንታ ምን ይሆን? ቻይና ያቀረበችው የሰላም ጥሪስ ሰሚ ያገኝ ይሆን? እኛ በቡና ሚዲያ ኮሙኒኬሽን ጉዳዩን እየተከታተለን መረጃዎችን እናደርሳለን። በመካከለኛ ምስራቅ የተቀሰቀሰው እሳት ዛሬም እንደቀጠለ ነው። ጋዛ ሰማይ ስር እስከ ሊባኖስ ተራሮች፣ ቴል አቪቭ እስከ ቴሄራን ያለው ውጥረት ዓለምን በስጋት ዓይን እንድትመለከት አስገድዷታል። ነገር ግን የዚህ ሁሉ ምስቅልቅል መሃሉ በሩቅ ሆኖ ፈገግ የሚል አንድ ሰው አለ፣ ቭላዲሚር ፑቲን። ዛሬ በቡና ሚዲያ ዓለም አቀፍ ትንታኔያችን የመካከለኛው ምስራቅ ጦርነት ለሩሲያ ምን ትንፋሽ ሰጣት? ፑቲንስ ከዚህ ቀውስ ምን እያተረፉ ነው የሚለው በዝርዝር እንመለከታለን። አብራችሁን ቆዩ። ላለፉት 2 ዓመታት የዓለም ሚዲያዎችና የምዕራባውያን ሀያላን ትኩረት በዩክሬን ላይ ብቻ ነበረ። ሩሲያ
ሩሲያም በከፍተኛ ማዕቀብና ዲፕሎማሲያዊ ጫና ውስጥ ቆይታለች። ሆኖም የመካከለኛው ምስራቅ ጦርነት መፈንዳት ለፑቲን ታላቅ ስጦታ ሳጥን ሆኖላቸዋል። አሜሪካና አውሮፓ አይናቸውን ወደ ጋዛና ቤይሩት እንዲያዞሩ አስገድዷቸዋል። አሁን ላይ የምዕራባውያን መጋዘኖች ለዩክሬን የሚሆን መሳሪያ ብቻ ሳይሆን ለእስራኤል የሚሆን የመከላከያ ድጋፍ ማቅረብ ይኖርባቸዋል። ይህ ትኩረት መከፋፈል ለሩሲያ ጦርነት በዩክሬን ትልቅ እፎይታን ሰጥቷታል። ሌላውና ዋነኛው ነጥብ ኢኮኖሚ ነው። በመካከለኛ ምስራቅ የሚነሳ ማንኛውም ግጭት የነዳጅ ዋጋን ማናሩ አይቀሬ ነው። ሩሲያ ደግሞ በምዕራባውያን ማዕቀብ ብትወጠርም አሁንም የዓለም ቀዳሚ የነዳጅና የጋዝ ላኪ ናት። የነዳጅ ዋጋ በጨመረ ቁጥር የፑቲን የጦርነት ካዝና በገንዘብ ይሞላል ማለት ነው። ይህ ደግሞ በዩክሬን የሚካሄደውን ጦርነት ለረጅም ጊዜ ለመቀጠል የሚያስችል አቅም ይፈጥርላቸዋል። ፑቲን ይህንን ጦርነት ለዲፕሎማሲያዊ የበላይነትም እየተጠቀሙበት ነው። ምዕራባውያን በዩክሬን ለሚሞቱ ሲቪሎች ድምጻቸውን ሲያሰሙ፣ በጋዛ ግን ለሚፈሰው ደም ዝምታን መምረጣቸውን ፑቲን እንደ ትልቅ የሞራል ጥቃት እየተጠቀሙበት ነው። ምዕራባውያን ፍትሃዊ አይደሉም የሚለው ትረካ ለተቀረው ዓለም በማሳመን ሩሲያን እንደ አዲስ የፍትህ ተሟጋች አድርጎ ለማቅረብ እየሞከሩ ይገኛሉ። በአጠቃላይ በመካከለኛ ምስራቅ የሚፈሰው ደም ለሰው ልጆች ሁሉ ሐዘን ቢሆንም በጂኦፖለቲካው ረድፍ ግን ሩሲያን ከአውሮፓው ቀውስ እያራቃት ይገኛል። ዓለም በመካከለኛው ምስራቅ እሳት ስትጠመድ ፑቲን በዩክሬን ያላቸውን ዓላማ ለማሳካት የሰፋ ድል አግኝተዋል። የዚህ ጦርነት መራዘም ለማን ይበጃል ለሚለው ጥያቄ መልሱ ግልጽ ይመስላል። የዛሬው የቡና ሚዲያ ዓለም አቀፍ ትንታኔያችን ይህንን ይመስል ነበር። እናንተስ በዚህ ጉዳይ ምን ትሉታላችሁ? አስተያየት በኮሜንት መስጫ አስፍሩልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁንና የደወል ምልክቷን መጫን እንዳትረሱ።